ለምሳሌ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። አብዝቶ መብላት አራተኛው አብዝቶ መብላት ደዌ ነው። መጽሐፈ ሲራክ 80 ቅዱሳት መጽሐፍ ላይ ምዕራፍ 37 ቁጥር 30 ላይ ቀጥታ ኃይለ ቃሉ አለ። በተለይ እንደው የመረጥኩት ግብረ ሕማማት ገጽ 245 ላይ በመብል ምክንያት ልብ ይከብዳል። ጭንቀታችን ሁሉ የተጨነቀ ነው። ከኛ ጀርባ ስላለው ነገር አይደለም፣ ስለኛ መዳን የሚጨነቅ መድኃኒት ስለሆነ ነው። ወንጌልን የሚያክል ነገር ቤተክርስቲያን ዘርግታ ከእንዲህ አይነት ጭንቀት እንድንራገብ፣ ጭንቀታችን ሁሉ በሱ ጭንቀት ላይ እንድናሳልፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚሁ ደብር ዋና አስተዳዳሪ ክቡር መልአከ ብርሃናት መምህር ናሁሰናይ ነጋ፣ እንዲሁም የተከበሩ ወንድማችን ቀሲስ ዘማሪ አሸናፊ ገብረ ማርያም፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ካህናት አባቶች፣ ከሩቅም ከቅርብም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የእኛ ጌታ የእኛ ተስፋ የእኛ ሕይወት የእኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ ይህችን ጊዜ ባርኮ ቀድሶ ስለለገሰን በዚህ ዕለት በዚህ ሰዓት በዓለም ውስጥ በኃጢአት ካሉ ወገኖች መርጦ በቤቱም ስለሰበሰበን ከምንም በላይ ይህንን ቀን በዕድሜያችን ላይ ጨምሮ ሰጥቶ ለንስሐ ስላደለን ቅዱስ የሆነው ስሙ፣ ገዢ የሆነው ስሙ፣ ጠርተነው የማናፍርበት ስሙ፣ ለደከምን ምርኩዝ፣ ላዘንን መጽናኛ፣ በዚህ ቀን ለተደሰትን ደግሞ ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በእውነት በምድርም በሰማይ ዛሬም ዘወትርም የተመሰገነ ይሁን፣ አሜን። የዳዊት መዝሙር ምዕራፍ 40 ወይም በቅንፍ 41 ቁጥር 3 እንዲህ ይላል። እግዚአብሔር በደዌ አልጋ ላይ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። ስለ ደዌ ነው የምንማማረው። ምናልባትም የሚቀጥለውን ሰንበት በ29 ማለት ነው 4ኛው እሁድ ላይ ነን ለጾሙ ያለ ነው። መጻጉዕ ተብሎ ተሰይሟል። ይህ ሰው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 17 ሙሉ ታሪኩ ተመዝግቦለታል። 38 ዓመት የተኛ በሽተኛ ነው። ስለዚህ በሽታና መድኃኒት ጎን ለጎን የሚሄዱ ነገሮች ናቸው። ይህንን በተመለከተ እንማማራለን። በዕለቱ ዲያቆኑ የሚያቀርበው ምስባክም ይሄ ነው። በመዝሙረ ዳዊት ያነበብኩት እግዚአብሔር የአስታማሚ አልጋ አንጣፊ በመባል በሊቃውንት ይጠራል። እውነት ነው። በአልጋ ላይ የዋለውን በበሽታው ጊዜ አልጋውን ያነጥፍለታል ይላል፣ ወይም ይንከባከበዋል። ከጎኑ አለ፣ አይርቅም። አማኝ ደግሞ በሽታውን፣ ሕመሙን፣ ደዌውን ለተለየ ዓላማ እግዚአብሔር እንደሚያዘጋጅለት ያምናል። የተለየ ስለሆነ እግዚአብሔር ስለተወው፣ ስለጠላው፣ ስለናቀው ወይም ከሕመሙ እንዲፈውሰው የጠየቀው ጥያቄ ያረዘመበት ለመልካም ነገር እንደሆነ ያያል። ከዚህ ውስጥ ከሚያጽናኑ ቃላት አንዱ ይሄ ነው።
እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ይላል። በእርግጥ ቁጥር 1 ላይ እንዲህ የሚደረግለት ሰው ምን አይነት ሰው እንደሆነ በግልጽ ይነግረናል። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል፣ በጠላቶቹ እጅ አያሳልፈውም። እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ያለው ለዚህ ነበረ። ስለዚህ እንዲደረግለት የሚፈልግ ሰው መስፈርቱ ከላይ ቁጥር 1 ላይ ያለው እንደሆነ በግልጽ ይነግረናል። የሆነ ሆኖ በሽታ የኃጢአት ውጤት ላይሆን ይችላል። በአብዛኛው እንዳይሆን ስለማናስብ ማለት ነው። ስለዚህ ግን ደዌ ምንድን ነው፣ ከዚህ ውጭ ያለው አተረጓጎም ምንድን ነው የሚለውን በቅድሚያ እንመለከታለን። ቅድስና የባሕርይ የሆነ መንፈስ ቅዱስ ለሁላችንም ማስተዋሉን ያድለን። እስቲ በቅዳሴ ዮሐንስ ወልደ ነጎድጓድ አንድ ቃል እንመልከት። ለሁሉ ያስባል፣ ሁሉን ያጠግባል፣ ለዕውራን ያዩ ዘንድ ብርሃንን ይሰጣቸዋል፣ ደንቆሮችን ያሰማቸዋል፣ የተዳፈነችውን ጆሮ እንድትሰማ ያደርጋል፣ ከሰውነት የለምጽ ልብሶችን ገፎ የሥጋ መጎናጸፊያ ያለብሳቸዋል፣ የደረቀውን የሰለለውን የእጅ ክንድ ያቀናል፣ አንካሳውን እንዲሄድ ያደርጋል፣ ነፍስን ወደ ሕዋስዋ ይመልሳታል፣ መንፈስን በማደሪያዋ ያኖራታል፣ አለቆች ባሏቸው አጋንንት የእሪያ መንጋ ያሰጥማል፣ የደከመችውን ሰውነት ደዌ ያርቅላታል ይላል። ደዌ ምንድን ነው? በቅድሚያ በአለቃ ኪዳነ ወልድ ክፍሌ በጻፉልን የአንድ ሰው የዕድሜውን ግማሽ የሚሆን የአንድ ጎልማሳ ዕድሜ የሚያክል ዘመን የፈጁበት መዝገበ ቃላታቸው እንዲህ ይላል። ገጽ 341 ላይ ደዌ በቁሙ በሽታ፣ ሕመም፣ የቆየ የዘገየ አብሮ የሚኖር ማለት ነው ይላል። ደዌ ማለት በሽታ ነው፣ ግን የቆየ እንደገና ደግሞ በዛ ሰው ላይ ይዘገይበታል። ቶሎ አይድንም ማለት ነው። ቶሎ አይፈወስም ማለት ነው። እንደገና ደግሞ አብሮትም ይኖራል። መኖር ብቻ ሳይሆን አብሮትም ሊያድግ ይችላል። እንዲህ አይነቱ የበሽታ አይነት ደዌ ይባላል። ሕመም የሚለው ደግሞ ሲፈቱት አብሮት ያልኖረ አልፎ ያጅ ይሉታል። ሕመም ማለት ይሄ ነው። ራሳችንን እንዲያመን ይችላል። ስንተኛበት ይለቀናል። ሻይ ስንጠጣበት ይተወናል። ወይ ደግሞ ለዚህ ሕመም የሚሆን መድኃኒት ስንውጥበት ሕመማችን አልፎን ይሄዳል። ሕመም ማለት ይሄ ነው። ስለዚህ ደዌ ጠንከር ያለ ነው ማለት ነው። መጻጉዕ የዚህ ተጠቂ ነበረ። ይህንንም ደግሞ ራሳቸው ሲፈቱት መጻጉዕ ማለት ገጽ 771 ላይ እንዲህ ይላሉ። በአልጋ በምንጣፍ የወደቀ የተጨነቀ የጎበጠ የተጨበጠ የሰለለ መነሳት መቀመጥ መዞር መገላበጥ የማይችል ሽባ ጎባጣ ተርካሳ ብለውታል። አሁን ይሄ ሰው ይሄንን ሁሉ ያሟላ ነው። 38 ዓመት ሙሉ በአንድ አልጋ ላይ የተኛ ነው ማለት ነው። ይሄ ይፈታዋል። ወደ መካከለኛው እንሂድ። ደዌ ምንድን ነው የሚለውን እናያለን። በቅድሚያ አንደኛ ሚስጥራተ ቤተ ክርስቲያንን አሁን ስለተኛ ሰው አይደለም በዓይነ ሕሊናችሁ ማሰብ ያለባችሁ፣ ወይም አልድን ስላለ በሽታ አይደለም በዓይነ ሕሊናችን ማሰብ ያለብን። መነሻችን 38 ዓመት ሙሉ የተኛው በሽተኛ ቢሆንም ደዌ ደግሞ በቤተ ክርስቲያን በተለየ ነገር ይተረጎማል። አንደኛው ሚስጥራተ ቤተ ክርስቲያንን መጠራጠር ደዌ ነው። አሁን አሌክሳንደር ሸሜማ የሚባል የሩሲያ ቤተ ክርስቲያን
ሊቅ ስለ ቅዳሴ በጻፈው መግቢያው ላይ ያመነውን እንቀድሰዋለን፣ የቀደስነውን ደግሞ እናምነዋለን ይላል። አሁን ይሄንን መጠራጠር በሽታ ነው ማለት ነው፣ ወይም ደዌ ነው፣ ምስጢራተ ቤተ ክርስቲያን ነው። ይህንንም በቅዳሴ ጊዜ ላይ ዲያቆኑ በግልጽ ይነግረናል። ሐሳቡ ድውይ የሆነ ሰው ቢኖር አይቅረብ። አሁን የሐሳብ ድውይ ያለ ማለት ነው፣ የአመለካከት ድውይ ያለ ማለት ነው። እግዚአብሔር በተከላት የምስክር ድንኳን ውስጥ ወይም አንዲቷ ቤተክርስቲያን ውስጥ የሚከናወነውን ምስጢራተ ቤተክርስቲያን እንደ ራሱ ሐሳብ አንድ ሰው የሚያደርገው ከሆነ ይህንን የሚያስብ ሰው ድውይ ነው፣ በሽተኛ ነው ማለት ነው። ምስጢራተ ቤተክርስቲያንን መጠራጠር ወይም ደግሞ የመናፍቃንን ትምህርት መስማት በአግናጦስ አነጋገር እንዲህ ይለናል። ወደ ፊልጵስዩስ ሰዎች የላከው መልእክት አለ። አግናጦስ የተባለ ሊቅ አባት ቅዱስ ሰው በቀመሳቸው ጊዜ ከሚመሩ ፍሬዎች ወይም ከመናፍቃን ትምህርት ሰው በቀመሳቸው ጊዜ ከሚመሩ ትምህርቶች ወይም ፍሬዎች ከመናፍቃን ትምህርት ማለት ነው ሽሹ። እነዚህ ፍሬዎች እግዚአብሔር አብ ተክሎች አይደሉምና ይላል። አንድ ሰው በቀመሳቸው ጊዜ ከሚመሩ ወይም ከእግዚአብሔር ሕልውና ከሚያስኮበልሉ ከመንግሥተ ሰማያት ዜግነት ከሚያስፍቁ ሕይወትን በዚህ ምድር ላይ በጣፋጭነት እንዳንኖር በተለይ እምነትን በተመለከተ ደስ ብሎን እግዚአብሔር እንዳናመልክ እንድንጠራጠረው በሕይወት እንዳንኖር በሙከራ ደረጃ ክርስትናን ከተቀበሉ ሰዎች በሙከራ ደረጃ ክርስትና ለሙከራ የምንጀምረው አይደለም፣ ኑሮ ስለሆነ ወይም ደግሞ አንድ ቦታ ለመሄድ በአውቶቡስ ተሳፍረን የምንወርድበትን ፌርማት አይደለም፣ ሕይወት ስለሆነ የሚያደርሰን ቦታ ሳታውቅ ጉዞ አትጀምር እንዲሉ የሀገራችን ሰዎች። የሚያደርሰን ቦታ ሳናውቅ ጉዞ መጀመር ማለት ነው። እንዲህ እንድንጀምር የሚያደርጉን ስሁት ከሆኑ ትምህርቶች አንድ ሰው የሚጋባ ከሆነ በደዌ ተይዟል ማለት ነው። ስለዚህ ምስጢራተ ቤተ ክርስቲያንን መጠራጠር፣ ይህንን አለማመን፣ አለመቀበል፣ በዚህ ውስጥ ሕይወትን አለማሳለፍ አንድ ሰው በሽተኛ ያደርገዋል። ሁለተኛው ጭንቀት ደዌ ነው። ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈላቸው በእርግጥ የእሱ ጭንቀት ወንጌልን ለመስበክ ቢሆንም ጥሩ ግን ምሳሌ ይሆነናል። ሮሜ 9 ቁጥር 2 ላይ ቅዱስ ጳውሎስ እንዲህ ይለናል፣ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለ። ስለ ክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል ይላል። ብዙ ሐዘን የማያቋርጥም ጭንቀት በውስጥ ያለ። አሁን ቅዱስ ጳውሎስ ሰውን ለመማረክ ለእግዚአብሔር የተገባ ሕይወት ሰዎች እንዲይዙን ለማድረግ በውስጡ ያለማቋረጥ ይጨነቅ ነበረ። ያ እኛ ከምንጨነው ጭንቀት የተለየ ነው። ግን ጭንቀት ደዌ ነው። እዚህ ላይ በሐዋርያት ዘመን የተጻፈው ሁሉ በዛን ዘመን ለነበሩ ሕዝቦች ብቻ ይሰራል ብለን አናምንም፣ አንቀበልም። ለምሳሌ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ከፍላችሁ ጣሉት አይደለም፣ ቀንሳችሁ ጣሉት አይደለም፣ የተወሰነውን ይዛችሁ የተወሰነውን ለእርሱ ስጡት አይደለም። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ይሄ ተረት አይደለም። አፋዊ እውቀት አላስተማሩንም አባቶቻችን። በልብ ውስጥ የሚኖር እምነትና እውነት ነው። ስለዚህ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ሲል በተቃራኒ መንገድ
የሚጨነቅ ሰው በደዌ ተመቷል ማለት ነው። ጭንቀት ደዌ ነው። የአማኑኤል ሆስፒታል እንኳን እኛ እንኳን በደረስንበት በዚህ ወር በየወሩ ከ500 በላይ ተመላላሽ የአእምሮ ህመምተኞችን እየተቀበልኩ ነው ይላል። በየወሩ ከ500 ያላነሱ እነዚህ ጨንቋቸው፣ ግራ ገብቷቸው፣ ፈርተው፣ ቤተሰብን አስደንግጠው፣ ራሳቸው ተንገዳግደው በምን ላይ ህይወታቸው ማሳረፍ እንዳለባቸው ሳይገባቸው በቀጥታ ሕክምና ለመውሰድ ይሄዱ ናቸው። እቤት የዋለ ማማከር የተሳነው በንስሐ አባቱ አማካኝነት ለንስሐ ያልበቃ አንድ ነገር ተሸክሞ አይምሮን በጭንቀት ውስጥ የሞላ ሰው በየቤቱ ደግሞ በርካታ አለ። ጭንቀት ግን ደዌ ነው። ለዚህ ነው የእግዚአብሔር ቃል እንደሚያሳርፈን አለማመናችን፣ የመንፈሳዊ እጦት ችግራችን፣ ከእግዚአብሔር ጋር ያለን ህብረት አንድ አለመሆናችን ለጭንቀት እንዳረጋለን። ዘፈን መፍትሄ አይደለም። የሚያዝናናንን ነገር ለጭንቀታችን መፍትሄ አይደለም። መፍትሄው ማረፍ ነው። እስቲ ኩንታል ጤፍ የተሸከመ ሰው ከኋላው ነው አቅም የሌለው ሊሆን ይችላል። ሲንቀጠቀጥ እናየዋለን ወገቡ አይደለ? እንደገና ደግሞ ከፊት ደግሞ ቀድመነው ብንሄድ በላብ ተጠምቆ እንመለከተዋለን። እስቲ ወደ ውስጡ ደግሞ ማንበብን ጀመር። ይህን ኩንታል ጤፍ የያዘ ሰው ውስጡ አንድ ነገር ይናፍቃል። ያንን የተሸከመውን ነገር ከተባለበት ቦታ ላይ ሄዶ ለመጣል አይምሮ ሁለንተናው ገዝቶ የሚይዘው ኩንታል ጤፉን ወይም ኩንታል የያዘውን ነገር የሚያራግፍበት ቦታ ይጓጓለታል። ሩቅም ይሁን ቅርብ ለመጣል ነው። ከድካሙ እፎይ ለማለት ነው። የመርከብ ካፒቴን 6 ወር የሚፍጅ 1 ወር የሚፍጅ 1 ሳምንት የሚፍጅ በትልልቅ ውቅያኖሶች ላይ ሲሄድ አንድ የመርከብ ካፒቴን ከሚናፍቃቸው ቦታዎች አንዱ ወደብ ነው። መርከቡን መልህቅ ጥሎ የሚያስጠጋበት ወደብን ይናፍቃል። ያኔ እፎይ ይላል። ስለ ማዕበል አያስብም። በጉዞ ላይ ስለነበረው ንፋስ ትዝ አይለውም። ወደቡ ግን የሰላም የጸጥታ ማንነቱን የሚጎበኝለት ቦታ ስለሆነ በእጅጉ ይናፍቃል። ስንጨነቅም መናፈቅ ካለብን ነገሮች አንዱ የእግዚአብሔር የሆኑትን ነገሮች መመልከት ነው። ይልቁንም መስቀሉ ልዑል እግዚአብሔር እኛን ፈልጎ ያገኘበት ቦታ ነው መስቀል። እኛም እግዚአብሔርን ፈልገን የምናገኝበት ቦታ መስቀል ነው። ያ እኛን ያሳርፋል። ለዚህ ነው ወደ ዓለም ብትመለከት ተስፋ ትቆርጣለህ፣ ወደ ውስጥ ብታይ በትካዜ ትዋጣለህ፣ ወደ ተሰቀለው ስትመለከት ግን እረፍት ታገኛለህ የሚለን ቅዳሴያችን ደግሞ ይሄ በሚገባ ያስረዳናል። አቤቱ በኪሩቤል ላይ የምትኖር በልዑላኑ ላይ የምታርፍ ላንተ እገዛለሁ። ትሑታንን አንተ ታውቃለህ በብርሃን አለህና። ዓለሙን በመስቀል ላይ ያሳረፍከው ወይ የተጨነቀው ዓለም፣ ግራ የገባው ዓለም፣ የተከዘው ዓለም፣ ያለቀሰው ዓለም፣ መሄጃ ያጣው ዓለም፣ የወደቀው ዓለም፣ የተበተነው ዓለም ያረፈው በክርስቶስ ሞት መስቀል ላይ ነው። ስለዚህ እግዚአብሔር እኛን ፈልጎ ያገኘበት ቦታ መስቀል ነውና እኛም ፈልገን የምናገኝበት ቦታ መስቀል ነው። አይምሯችንን መስቀልን ማስለመድ ማለት ነው። ያ ጭንቀት ያርቃል። ጭንቀት በራሱ ምንድነው? ደዌ ነው፣ ያማል። ለዚህ ነው ከ100 በሽተኞች መካከል ይላሉ የሕክምና ባለሙያዎች 70 ከመቶ እቤቱ መታከም የሚችል ነው ይላሉ። እቤት መታከም የሚችል ነው። ምን ማለታቸው ነው? ለምሳሌ አንድ ሰው የጨጓራ በሽታ ቢኖርበት ካልበላ ጨጓራው እርስ በርሱ ይፋጫል፣ ይላጣል።
የምግብ ፍላጎትን ደግሞ ከሚዘጉ ነገሮች አንዱ ምንድነው? ንዴት፣ ብስጭት፣ ተስፋ መቁረጥ እንዲህ አይነት ነገሮች ሲከታተሉ አንድ ሰው የምግብ ፍላጎቱ ይዘጋል። ካልበላ ደግሞ ቅድም እንደገለጽነው ጨጓራው እርስ በርሱ ይፋጫል። ይህን ለመታከም ደግሞ ወደ ሆስፒታል ካርድ ያወጣል፣ ሐኪም ዘንድ ይቀርባል፣ መድኃኒት ይታዘዛል። አሁን እንዲህ አይነቱ ሰው መታከም ያለበት የት ነው? እቤቱ ነው ይላሉ። የሚያስጨንቀውን መተው፣ ያሳሰበውን መቀነስ፣ መንፈሳዊነትን መልመድ፣ የእግዚአብሔር ቃልን ማንበብ፣ ቅዱሳት መጽሐፍትን መጎብኘት፣ ጸሎት አብዝቶ መጸለይ፣ ከምንም በላይ ደግሞ ቅዱስ መስዋዕቱ የሚሰዋበትን ቅዳሴን መፈለግ። ከዚህ ውጭ ከራቅን እንጨነቃለን። ያኔ በደዌ ተይዘናል ማለት ነው። ጭንቀት በራሱ ደዌ ነው። ቅዱስ ጳውሎስም ያለን ይሄን ነው። ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ ውስጥ አለ። ጭንቀት ደዌ ነው። ሶስተኛው ሐዘን ደዌ ነው። ሮሜ 8:22 ላይ ራሱ ቅዱስ ጳውሎስ ዓለም እስከ ዛሬ ያዘንና የተከዘ እንደሆነ እናውቃለን የሚል ቃል ጽፎልናል። ሐዘን ከልብ የማይወጣ ሐዘን አለ። አንገትን የሚያስደፋ ሐዘን አለ። ግራ የሚያጋባ ሐዘን አለ። ተስፋ አስቆራጭ ሐዘን አለ። ሁሉም ሐዘን ግን ከእምነት የሚያስወጣ አይደለም። እግዚአብሔርን የሚያስተም አይደለም። ከመስቀሉ የሚያሸሽ አይደለም። ከቤቱ የሚያስኮበልል አይደለም። ማንኛውም ሐዘን ከመስቀሉ በታች። ሐዘን ግን በራሱ ምንድነው? ደዌ ነው። ዓለም እስከ ዛሬ ያዝናል። እስከ ዛሬ ያዝናል። ትልቅ ቤት ውስጥ ቢኖር ያዝናል። ትልቅ መኪና የሚነዳ ያዝናል። ትልቅ ትምህርት ያለው ያዝናል። ትልቅ ብር ያለው ያዝናል። ትልቅ ዕውቀት ያለው ያዝናል። በተቃራኒ የዚህ የዘረዘርኳቸው ነገሮች የደረሰበት ሰው ያዝናል። ተመልከቱ። ሐዘን ግን በራሱ ማንኛውንም ሰው ይጎበኛል፣ ያገኛል፣ ይዋሃዳል፣ በሽታ ይሆናል። ስለዚህ አእምሯችን ሁልጊዜ ተስፋ ቆራጭ፣ ተበሳጭ። ይህ ብቻ አይደለም። ርቀው ያሉ ሰዎች ሲስቁ ብናይ እንኳን በራስ መተማመናችን እየቀነሰ ከሚያስመጡ ነገሮች አንዱ ሐዘን ነው። ሰዎች ያሳዝኑናል፣ ጊዜ ያሳዝነናል፣ የምናገኘው ያሳዝነናል፣ ውሏችን ያሳዝነናል፣ ሀገራችን ያሳዝነናል፣ እምነታችን ያሳዝነናል፣ ወጣትነታችን እርጅናችንም ያሳዝነናል። በእንዲህ አይነት ሁኔታ እኮ የሚያዝን ሰው አለ። ሐዘን ግን ደዌ ነው። አልጋ ላይ ባያስተኛ ዘወትር በእግዚአብሔር መደሰትን መልመድ መቻል አለብን። ቅዱስ ጳውሎስ እስቲ ቤታቸው አንብቧት፣ ወደ ፊልጵስዩስ ሰዎች የላካት ደብዳቤ የደስተኞች መልእክት ትባላለች። 4 ምዕራፍ አላት። ከአራቱ ምዕራፎች ውስጥ 19 ጊዜ ስለ ደስታ ይጽፋል። ሰፊውን ነገር የያዘው ደስታ ነው። የሚገርመው ቅዱስ ጳውሎስ እችን ደብዳቤ ሲጽፍ እስር ቤት ውስጥ ነበረ። እስር ቤት ውስጥ ያለ ሰው እንዴት ያዝናል? እንዴት ይደሰታል? አስቡት። አሁን በዚህ ዓለም ማን ነው ደስተኛ ቢባል ማንነቱን የሚያውቅ ክርስቲያን ብቻ ነው። ማን ነው ደስተኛ ቢባል ማንነቱን የሚያውቅ ክርስቲያን። ቅዱስ ጳውሎስ ይልቁንም አጠንክሮ ሲናገር ፊልጵስዩስ 4:4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ቁጥር 7 ጀምረን ደግሞ ስንመለከተው መብላትን አውቃለሁ፣ መራብን አውቃለሁ፣ መልበስን አውቃለሁ፣ መራቆትን አውቃለሁ፣ ማግኘትን አውቃለሁ፣ ማጣትንም አውቃለሁ፣ ኑሮዬ ይበቃኛል የሚለውን ተምሬአለሁ። ምን ብያለሁ? ምን ብያለሁ? ቅዱስ ጳውሎስን የሚያክል ሶስተኛው ሰማይ ላይ የወጣ ሐዋርያ
የልብሱ ጨርቅ ድውይ ያነሳ የነበረ ሙት ያነሳ የነበረ ሐዋርያ፣ የመሬት መጨረሻ ድረስ እልዋሪቆን ድረስ ሄዶ ወንጌል የሰበከ ሐዋርያ፣ የመጽሐፍ ቅዱስን 1/3 መልእክት የጻፈልን ሐዋርያ ተምሬያለሁ ይላል። ይህን ያክል ሐዋርያ ተመልከቱ። ተምሬያለሁ ደስተኝነቱን ማለት ነው ሲገልጽ የደረሰበትን ነገር እያነጻጸረ ይናገራል። ኑሮዬ ይበቃኛል የሚለው ግን ተምሬያለሁ ሲል በነበረኝ ባለኝ ነገር ሁሉ ደስተኛ ነኝ እያለን ነው። በኑሯችን ደስተኛ ነን። በእውቀታችንስ ደስተኞች ነን። በትዳራችንስ ደስተኞች ነን። በወለድናቸው ደስተኞች ነን። ባለን ጎጆ ደስተኞች ነን። ባለን መልክስ ደስተኞች ነን። ባለን ፀጉርስ ደስተኞች ነን። ተመልከቱ፣ ይህን ሁሉ ያጠቃልላል እኮ። አሁን ይህን ማሰብ ካልቻልን ምን እንሆናለን? እናዝናለን። እንዲህ አይነቱ ሐዘን ደግሞ ወደ ውጭ አይወጣም፣ ውስጥ ላይ ይቀመጣል። ስለዚህ እርካታ ያለው ኑሮ መኖር ያቅተንና ያኔ ለመጸለይ እንቸገራለን። የእግዚአብሔርን ቃል ለመስማት እንቸገራለን። ንስሐ ለመግባት እንቸገራለን። ወደ ቅዱስ ሥጋውና ክቡር ደሙን ለመቀበል እንቸገራለን። ስለዚህ እንዲህ አይነቱ ሐዘን ውስጣችን ሲገባ በእግዚአብሔር መደሰትን አይምሯችን እናስለምደው። ቅዱስ ጳውሎስ አሁንም ከ9 የመንፈስ ቅዱስ ፍሬዎች አንዱ ደስተኝነት ይላል። ሐዘን በሽታ ስለሆነ ማለት ነው። መታከት ደዌ ነው። መታከት ደዌ ነው። ሶሎሞን በመጽሐፈ ምሳሌ ምዕራፍ 26 ቁጥር 15 ላይ እንዲህ ይላል፣ ታካች ሰው እጁን ወደ ወጭቱ ያጠልቃል፣ ወደ አፉ ይመልሳት ዘንድ ለእርሱ ድካም ነው ይላል። በጣም ይገርማል። ታካች ሰው አሁን መታከት እኛ ምንም አይመስለንም አይደለ? ግን ደዌ ነው፣ በሽታ ነው። አንድ የታከተው ሰው እንጀራ ቆርሷል። ተመልከቱ፣ ሶሎሞን ያለን ይህን ወጥ አጥቅሷል በእንጀራው። ለእሱ ድካም መስሎ የሚሰማው ወደ አፉ መክተቱ። ይህን ነው የሚለን። አሁን የምንድን ነው? በሽታ ነው አይደል? ያቺ በሉቃስ ወንጌል ምዕራፍ 13 ቁጥር 11 ላይ የተጠቀሰችዋ ከ18 ዓመት ጀምሮ የድካም መንፈስ ያለባት አንዲት ሴት ነበረች ይላል። የድካም መንፈስ። መጸለይ እናስባለን፣ አንጸልይም። መተን ለመማር እንፈልጋለን፣ አንማርም። መስማት እንፈልጋለን፣ አንሰማም። መዘመር እንፈልጋለን፣ አንዘምርም። ማስቀደስ እንፈልጋለን፣ እንጓጓለን፣ አናደርገውም። ተመልከቱ፣ ይሄ ሁሉ ምንድን ነው? በሽታ እኮ ነው። ታካች ሰው ነው የሚለው። የጠቀሰውን እንጀራ ለመብላት ምን ይለዋል? ይደክመዋል፣ ይታክታል። ስለዚህ ይሄ በጤነኝነት አይምሮ አይደለም የሚታየው ማለት ነው። በሽታን የያዘው የቆረሰውን እንጀራ ወደ አፉን ለመክተት የሚደክመው ከሆነ የሚታክተው ከሆነ የሚሰንፍ ከሆነ ምንድን ነው? በሽታ ነው። አሁንም ስለ 38 ዓመት ሙሉ ስለተኛው በሽተኛ አይደለም። ይህንንም ማሰብ መቻል አለብን። ለምን ደከመኝ? ለምን ያሰብኩትን ማድረግ አልቻልኩም? ይህን ማሰብ መቻል አለብን። ቅዱስ ጳውሎስ አሁንም በገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚመክረን ነገር አለ። ምንድን ነው የሚለው? ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይቀዋወማሉ፣ ስለዚህ የምትወዱትን ልትሆኑ አትችሉም ይላል። የምንወደውን ልንሆን ያልቻልነው አንድ ነገር በሕይወታችን ውስጥ መልቀቅ ያለበትን ነገር አልለቀቀም። አጭር ምሳሌ ልስጣችሁ። አንድ የሬሳ ሳጥን ሻጭ አለ። ባለው ሚስቱ ደግሞ ፀጉር ሰራተኛ ናት። ተግባብተው የሚኖሩ ይመስልናል? ንገሩኝ እስቲ። ተግባብተው ይኖራሉ? ኢኮኖሚን በተመለከተ ተግባብተው ይኖራሉ?
ባል የሬሳ ሳጥን ሻጭ፣ ሚስት ደግሞ ፀጉር ሰራተኛ ናት። ተግባብተው መኖር ይችላሉ አይችሉም? እስቲ አንዳችሁ ንገሩ። ከኔ ጋር ናችሁ? እስቲ ቢጫ ወይ ባያረከው ተግባብተው መኖር ይችላሉ አይችሉም? ይችላሉ። እሺ እስቲ ከእህቶች ደግሞ ወይም ከእናቶች አይችሉም? እሺ እንድትነቃቁ ነበረ ብርዱም መሰለኝ። ተግባብተው መኖር አይችሉም አይደል? እሱ ዘወትር ሰው እንዲሞትለት ይፈልጋል። ግልጽ ነው አይደል? የሚሸጠው የሬሳ ሳጥን ነው። እሷ ደግሞ ሰው በህይወት እንዲኖርላት ትፈልጋለች። የሞተ ሰው ወይም አስክሬን ፀጉር አትሰራም። ስለዚህ ሁለቱም ትንሽ በኢኮኖሚ ተግባብቶ ለመኖር አንዱ የአንዱን ስራ ቢያንስ ምን ማድረግ አለበት? መልቀቅ መቻል አለበት። ልክ ውስጣችን ያለውም እንዲህ ነው። ልሂድ ልምጣ፣ ልብላ ልጹም፣ ልዘምር ልስፈን፣ ላሸብሽብ ልደንስ ወዘተ። ውስጣችን እንዲህ አይነት ነገሮች ከተጠራቀሙ አንዱ ቦታ መልቀቅ መቻል አለበት። ያ ካልሆነ ግን የምንወደውን ልንሆን አንችልም። የምንወደውን ልንሆን አንችልም። ስለዚህ ውስጣችን ያለው የድካም መንፈስን በማሸነፍ ነው መወጣት ያለብን። መጸለይ ካለብን መጸለይ፣ የእግዚአብሔርን ቃል ማንበብ ካለብን ማንበብ፣ መምጣት ካለብን መምጣት፣ ከስጋና ከደማችን ጋር አለመመካከር። ገላትያ 2:9 ላይ ቅዱስ ጳውሎስ የእግዚአብሔር ልጁን በእኔ መልክ ሊስል በወደደ ጊዜ ወይም መልእክቱ ወደ እኔ በመጣ ጊዜ እኔ ከስጋና ከደሜ ጋር አልተማከርኩም ይላል። ደማስቆ ላይ የመጣው የእግዚአብሔር ቃል ለቅዱስ ጳውሎስ ሲሰጥ ቅዱስ ጳውሎስ የኦሪቱ እምነቱ በልጦበት፣ እነዛ ጓደኞቹ በልጠውበት ከስጋውና ከደሙ ጋር በመማከር የእግዚአብሔርን ጥሪ ወደ ኋላ አላለም። አንዱን መረጠ። ያው የእግዚአብሔር አብ ልጅን ክርስቶስ ኢየሱስን በሱ መልክ ለመሳል የፈለገውን እግዚአብሔር አብን ለማክበር ማለት ነው። ከስጋና ከደሙ ጋር አልተማከረም። እኛ ተማክረን ነው የምንመጣው ከራሳችን ጋር፣ ተጨናንቀን ነው የምንመጣው ከራሳችን ጋር፣ ግራ ተጋብተን ነው የምንመጣው ከራሳችን ጋር። ስለዚህ መታከት በውስጣችን የስንፍና መንፈስ ሲገጥመን ያ በሽታ ይባላል። አብዝቶ መብላት አራተኛው አብዝቶ መብላት ደዌ ነው። መጽሐፈ ሲራክ 80 ቅዱሳት መጽሐፍ ላይ ምዕራፍ 37 ቁጥር 30 ላይ ቀጥታ ኃይለ ቃሉ አለ። በተለይ እንደው የመረጥኩት ግብረ ሕማማት ገጽ 245 ላይ በመብል ምክንያት ልብ ይከብዳል፣ ከስጋም ኃይል ይወገዳል። በመብል ምክንያት ልብ ይከብዳል። ግልጽ ነው መልእክቱ። ከስጋም ኃይል ይወገዳል። ስለዚህ አብዝቶ መብላት ሰውን በሽተኛ ያደርገዋል። ያስተሳሰብ በሽተኛ ሳይቀር ያደርገዋል። በዓለማችን ላይ ከ100% 90% የሚሆን ወንጀሎች የሚሰሩት በጠገቡ ሰዎች ነው ይባላል። ስለዚህ ስጋችን ጠላት ነው፣ ባጭሩ በሽታ ይሆነናል ማለት ነው። ለዚህ ነው ጾም ያስፈለገው። አንድ ገበሬ ቤተሰቦቹ ይቸገሩበታል እና አንድ ፍየል አለችው። እሷን ሸጦ እህል ለመግዛት ገበያ ወጣ። ገበያ ሲወጣ በጣም አራከሱበት። አሁን እንዴ እኔ በእንዲህ አይነት ዋጋ ከምሸጥ ከቤተሰቤ ጋር እችን ፍየል አርጄ በበላ እኮ ረሃብም ያስታግሳል ብሎ አሰበና እውነትም አርጆ በላ። ከቤተሰቡ ጋር ጠገበ። ቆዳውን ይዞ ሲወጣ ቆዳ የተወደደበት ጊዜ ነበርና ሊሸጠው በጉን ሊሸጠው ካሰበው የበለጠ ቆዳው ዋጋ ወጣለት። ሸጠ። ወዲያው ምን አለ ይላሉ፣ ለካ ስጋው ነበር ጠላት። ግልጽ ነው አይደለ? ስጋው ነበር ጠላቱ።
አልሸጥ ያለው ያረከሰበት ውዳቂ ዋጋ እንዲሰጥ ያደረገው ስጋው ነበር ጠላቱ። ስጋው ነበር ጠላቱ። ንጉሥ ተክለ ሃይማኖት የጎጃሙ ንጉሥ ሕዝብን ያስጨንቁ ነበር ይላሉ እና እንደውም ሰውን ግብር አስጨንቀው የሚቀበሉት በሚጤስ ጎጆ ነው። አንድ ሰው ጎጆ ሲጨስ ካዩ ሰራተኞቻቸውን ይልካሉ። በቃ እዚህ ቤት ሰው ምግብ አብስሎ እየበላ ነው ብሎ ያስባል። ስለዚህ ግብር ይከፍላል ሰው። ስለዚህ ሰው ጥሬ ነገር መብላት ጀመረ። ስለዚህ አንዱ ምን አለ? ጎመኑን በጥሬው ቀርድጄ በላሁት፣ እንዳልቀቅለውማ የጭሱን ፈራሁት አለ ይላል። ሰዎች ሲጨነቁ እንደዚህ ሊያደርጉ ይችላሉ። ሆድ ከባድ በአግባቡ ካልያዝነው የሚሮጠውን ሰው እንጠልበታለን። የሚያድገውን ሰው ከስር መጥረቢያ እናስቀምጥበታለን። አንደኛ የሚወጣውን ሹራቡን ጎትተን ወደ ኋላ እናስቀርበታለን። እያየ መሄደውን አይኑን እናሳውርበታለን። ከብረን ለመኖር ሌላውን ኪሱን ባዶ እናደርገዋለን። ከፍ ከፍ ካልን ሌላው ምን እናደርገዋለን? ዝቅ እናደርገዋለን። እኛ ከብረን ለመኖር ሌላ መዋረድ አለበት ብለን እንደመድማለን። ሆድ ከባድ። ስለዚህ በመብል ምክንያት በምግብ መብዛት ምክንያት ልብ ይደክማል፣ ማሰብ አይችልም፣ ይደነዝዛል፣ ያመዋል፣ ነገን ማየት አይችልም። ግራና ቀኝ ማሰብ የሚባል ነገር የለበትም። ልብ ይደክመዋል የሚለው ይህንን ነው። ማስተዋል ይሳነዋል። ነገ ሊመጣበት የሚችለውን ነገር አያስብም። ከሞት በኋላ ስላለው ሕይወት ግዱ አይደለም። በምግብ ምክንያት ልቡ የከበደበት ሰው ለነገ ግድ የለውም። መስቀል ላይ ምን እንደተደረገለት አያውቅም። ራቁቱን እንደ ብራና ተወጥሮ የተሰቀለውን መድኃኔዓለምን አያስብም። ስለዚህ አብዝቶ መብላት ደዌ ነው ይለናል ቅዱሳት መጽሐፍ። አሁን ወደ መድኃኒቱ እንሂድ። በደዌ ሳለ አይደለ የሚለውን በአልጋ ደዌ ሳለ ያድነዋል የሚለውን ነው። ደዌ ይሄን ያህል ካለን ሐኪሙስ ማን ነው? እስቲ አለፍ አድርገን እንመልከት። አንደኛ ይሄ ሐኪም ወደዚህ ዓለም ሲመጣ የሕክምና ተቋም አልመሰረተም። ትልልቅ ሆስፒታሎችን አልገነባም። ባለመድኃኒቱ በሽታ ሳይኖር የነበረ መድኃኒት ነው። ሕክምናም ሳይፈጠር የነበረ ሐኪም ነው ባለመድኃኒቱ ማለት ነው። ተመላላሽ የሆነ ታካሚ አልነበረው ባለመድኃኒቱ። ደዌን ከሰውነት ሁሉ ላይ የሚያርቅ ተመላላሽ የሆነ ታካሚ አልነበረው። ረዳት የሆነ አስታማሚም አይፈልግም ነበር። ይህ ብቻ አይደለም፣ አልጋ አስይዞም አላከመም። አልጋ አስይዞ አላከመም፣ ይልቁንም አልጋ አስጣለ እንጂ። ወንጌላት የሚነግሩን እምነት፣ እውነት፣ ሕይወት ይሄ ነው። ስለዚህ ከዘመናት አስቀድሞ የነበረ መድኃኒት ስለሆነ፣ ከዘመናት አስቀድሞ የነበረ ሐኪም ስለሆነ፣ በሽታ በዚህ ምድር ላይ ሳይሰለጥን የነበረ እውነተኛ መድኃኒት ስለነበረ ይህንን የሚያስብ መድኃኒት ዘወትር አይታመምም አይምሯችን ማለት ነው። ስለዚህ ስለ ጤናችን እግዚአብሔርን ማመስገን ይጠበቅብናል። እኛ ጠዋት ተነስተን ፊታችንን ስንታጠብ በዚያው ቅስፈት ኩላሊት የሚያሳጥቡትን እናስብ። ማሳጠቢያ የሌላቸው ደግሞ ወረፋ የያዙትን እናስብ። ሁለቱም የሌላቸው ደግሞ እርዳታ የሚሰበስቡትን እናስብ። እኛ እኮ ጠዋት ፊታችንን የታጠብ ነው። ይህን ስናስብ ደግሞ በወርቀ ደሙ እኛን ኃጢአታችንን ያጠበው ከዓለም አስቀድሞ የነበረ የታወቀው መድኃኒት መድኃኔዓለምን እናስብ።
በምድር መካከል ላይ ሕይወት የሆነ መድኃኒት የሰጠ። ስለዚህ ይሄ መድኃኒት ልዩ መድኃኒት ነው። ልዩ ከሚያደርጋቸው ነገሮች አንዱ የጊዜ አጠቃቀሙ። ይሄ መድኃኒት የጊዜ አጠቃቀሙ ልዩ ነበረ። ለምሳሌ በማለዳ ይፈውስ ነበር። ገና በማለዳ የማርቆስ ወንጌል ምዕራፍ 1 ቁጥር 35 እንዲህ ይለናል። በጠዋት ማልዶ ተነሳ፣ ወጥቶም ወደ ምድረ በዳ ሄደ። በየምኩራባቸውም ተዘዋውሮ አስተማረ፣ አጋንንትም አወጣ ይለናል። ገና በማለዳ ጎህ ሲቀድ ስራውን ያላቆመ መድኃኒት፣ ጊዜውን በሚገባ የተጠቀመበት መድኃኒት፣ ለሰው ሁሉ ያስፈልገዋል ብሎ ያመነበትን የፈጸመ መድኃኒት ገና በማለዳ። እንቀጥል። የዮሐንስ ወንጌል ምዕራፍ 4 ቁጥር 52 ላይ እንዲህ ይላል፣ ብላቴና በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነሱም ትናንት 7 ሰዓት ላይ ንዳዱ ለቀቀው አሉት። 7 ሰዓት ላይ ወይም ቀትር ላይ የሚሰራ መድኃኒት፣ ጊዜውን በአግባቡ የተጠቀመበት የምለው ለዚህ ነው። አዎ ቅዱስ አባት ሆይ የላከውን ኢየሱስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት የሚለው የሰዓት አጠቃቀሙ ሳይቀር ለሰዎች በሽታ፣ ለሰዎች አገልግሎት፣ ለሰዎች መዳን፣ ለሰዎች ፈውስ፣ ለሰዎች መቆም፣ ለሰዎች መብላት፣ መጠጣት፣ መኖር አገልግሎት ይሰጥ የነበረ መድኃኒት ነው። የሰዓት አጠቃቀም ያለ ነው። ቀትር ላይ የሚሰራ ነበረ። የማርቆስ ወንጌል ምዕራፍ 1 ቁጥር 32 ላይ ፀሐይም ገብቶ በመሸ ጊዜ ድውያንንና አጋንንት ያደሩባቸውን ሁሉ ወደ እርሱ አመጡ፣ በልዩ ልዩ ደዌ የታመሙትን ብዙዎችን ፈወሰ፣ ብዙዎችንም አጋንንት አወጣ ይላል። ክብር ምስጋና ለእርሱ ይሁን። ይሄ ደግሞ ምሽት ላይ በዚህ ሰዓት አካባቢ፣ እዚህ ላይ ደግሞ ያለው ለየት ይላል። ይህን ሰዓት የመረጠበት ምክንያት ነበረው። ቁጥር 37 ላይ ኃይለ ቃሉ ቢሆንም ፀሐይ ገብቶ በመሸ ጊዜ ያችን ሰዓት የተጠቀመበት የቅፍርናሆም ነዋሪዎች ችግር ላይ ወድቀው ነበር። የዚህ ከተማ ሕዝቦች ሕፃናት ስቀው አያውቁም። ወጣቶች ተስፋ የቆረጡ ናቸው። ሽማግሌዎች በእጅጉ ነገን እያሰቡ የሚፈሩ ናቸው። ባልቴቶች ከቤት ወጥቶ አያውቁም። ከተማ ሁሉ በጠቅላላ የሚያሰማው ሮሮ ነው፣ እንባ ነው፣ ችግር ነው። ሁሉም እንደየአቅሙ ችግር ተሸክሞ ይኖራል የቅፍርናሆም ነዋሪ። ይህ ብቻ አይደለም፣ ደግሞ በጨለማ ላይ የዛፍ ጥላ ሲጨመር ጨለማውን እንደሚያባብሰው ሁሉ የቅፍርናሆም ነዋሪዎች ደግሞ በዚህ ችግራቸው ላይ የሰይጣን አሰራር ከተማው ውስጥ ሰፍኖ ነበር። ችግራቸው በጣም ተስፋፋ። ስለዚህ ምሽት ሲመጣ ብዙዎች መተኛት አይፈልጉም። አንዳንዶቻችን እንዲህ ልንሆን እንችላለን። ቀኑ አይሄድልኝም እንላለን። ክርስቲያን ይሄን አይልም። ይሄ ዓመት ረዘመብኝ እንላለን። ክርስቲያን ይሄን አይልም። ሌሊት በእንቅልፌ በአይኔ እንቅልፍ ሳይዞር አደርኩኝ እንላለን። ክርስቲያን ይሄን ማለት የለበትም። መዝሙር 4 ቁጥር 8 ላይ በሰላም እተኛለሁ አንቀላፋለሁ፣ አንተ እኔን በእምነት አሳድረኸኛል እያለ የሚያምን ሰው አልተኛም ብሎ ከደመደመ ችግር ነው። ይህ ሁሉ የመንፈሳዊነት እጦት ነው። ስለዚህ የምንጠላው ሌሊት አለ፣ የምንጠላው ቀን አለ፣ የጠላነው ዓመት አለ። ግልጽ ነው። ይልቁንም ግን ምሽት ላይ ደግሞ የምንጨነቅ ሰዎች አለን በብዛት። ለመተኛት እንፈልጋለን፣ ለማንቀላፋት እንፈልጋለን፣ ለማረፍ እንፈልጋለን፣ አይምሯችንን ለመክተት እንፈልጋለን፣ ግን አልቻልንም። የቅፍርናሆም ነዋሪዎችም እንዲህ ነበሩ። ስለዚህ ሳይጠሩት ችግራቸውን አይቶ፣ ለቅሷቸውን አይቶ፣ እንባቸውን አይቶ
እንቅልፍ ማጣታቸውን አይቶ ይረቃቸው የነበሩ ዲያብሎስና ሰራዊቱን እነሱን አይቶ ፀሐይም ገብቶ በመሸ ጊዜ ምሽት ላይም ይሄን ይሰራ ነበር። የሚገርመው ደግሞ ከተማይቱ ሁሉ በደጅ ተሰብስባ ነበር ይላል ቅዱስ ማርቆስ ሲጽፍልን። ከተማይቱ ሁሉ በደጅ ተሰብስባ ነበር። ይሄ ማለት ቃሉን አግኖታል። ሕዝቡ ሁሉ ከተማ ውስጥ የገባውን ክርስቶስን ፈለጉ። የቅፍርናሆም ነዋሪዎች በጠቅላላ በፊቱ ቆሙ። ብርቱ ትከሻ ባለው ፊት በሐዋርያት አመክንዮ ላይ ቅዳሴ ላይ እናደምጥ የለ ስልጣን በትከሻው ላይ የሆነ የሚለው ቢደገፉት በማይጥለው ሁሉም በፊቱ ቆሙ። ቤቶች እየተነቀሉ በፊቱ ቆሙ ማለት አይደለም። የከተማው ሕዝብ በጠቅላላ ከተማቸው ውስጥ ወደ ገባው ወደ መድኃኔዓለም ፊት ቆሙ። ሲቆሙ የሚያለቅስ አለ፣ ግራ የገባው አለ፣ የተጨነቀ አለ፣ የቆሰለ አለ፣ የፈራ አለ፣ የደነገጠ አለ፣ ያልነጋለትን ነገ እያሰበ የሚፈራ አለ፣ ያላየውን ነገ እያሰበ የሚፈራ አለ። ሁሉም ከነ ችግሮቻቸው ቆሙ። ይልቁንም ፀሐይም ገብቶ በመሸ ጊዜ አሁን የቀረ ሌሊት ነው አይደለ? የሌሊቱን ደግሞ እንዲህ ይለናል የማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ እንደገና የሉቃስ ወንጌል ምዕራፍ 22 ቁጥር 30 ላይ በሌሊት ክርስቶስን ሊይዙ ከመጡ ወንበዴዎች መካከል ቅዱስ ጴጥሮስ የአንዱን ጆሮ እንደቆረጠ ወንጌል ይጽፍልናል። የተቆረጠው ጆሮ ደግሞ ወዲያው ክርስቶስ እንደፈወሰው ይሄው ወንጌል ይጽፍልናል። የሆነ ሆኖ ይሄ መድኃኒት ጊዜውን በአግባቡ ለሰዎች ሁሉ መዳን ያዋለ መድኃኒት ነው። ይሄን እናስብ ማለት ነው። እኛም ጊዜያችንን ለሰዎች መነሳት፣ ምክንያቱም እግዚአብሔር ወንጌልን ለሰው በሰው ነው የሰጠው። ሌላ ዓላማ የለም እኮ አያችሁ። ወንጌልን የሚያክል ጥበብ፣ ወንጌልን የሚያክል ሕይወት፣ ወንጌልን የሚያክል ቤተክርስቲያንን ያቆመ ሕልውናን ያረጋገጠ ማንነት፣ ወንጌልን የመሰለ እውነተኛ ታሪክ ያቀፈ፣ ወንጌልን የመሰለ ፈውስ፣ ይህ ወንጌል የምንለውን ነገር እግዚአብሔር ለሰው በሰው ነው የሰጠው። ተደራሽነቱ ለሰው ነው። ለዚህ ነው የአዳም ዘር በሙሉ የእግዚአብሔርን ማዳን ይመልከት የምትለው። ስለዚህ ወንጌል ፈውስ ነው። ወንጌል ፈውስ ነው። ስለዚህ ወንጌልን አንድ ሰው መስማት ከቻለ ሕይወቱ የተቃና፣ አመለካከቱ ደስ የሚል የማይጎረብጥ፣ ለእግዚአብሔር ቤት የሚመች፣ ለክርስቶስ ትምህርት የሚመች ይሆናል። ስለዚህ ክርስቶስ እነዚህን 4 ክፍለ ጊዜያት በመድኃኒትነቱ እኛን ሰዎችን አገልግሎናል። ይህ መድኃኒት ለየት የሚያደርገው ራሱ ወደ በሽተኛው ይሄዳል። ያው በዚህ ዓለም ያለው ባለመድኃኒት እንደምናውቀው በሽተኛው ነው ወደ ባለመድኃኒት ሄደው አይደለ? ወይም ወደ በሽተኛው ነው ወደ ሐኪም ሄደው። የእሱ መድኃኒትነት ግን ራሱ ወደ ተቸገሩት፣ ወደ ደከሙት፣ ወደ ባዘኑት፣ ወደ ተሰበሩት፣ ወደ ግራ ወደ ተጋቡት፣ ወደ ፈሩት፣ ወደ ደነገጡት፣ ዲያብሎስ ወደ አመሸማቀቃቸው ጊዜ ወደ ገደላቸው ሰዎች ራሱ መድኃኒትነቱ ስለሚሄድ ልዩ መድኃኒት ነው። ሁለተኛው በዚህ ውስጥ የምናየው ለእኛ ብሎ የሚጨነቅ ባለመድኃኒት ነው ወይም መድኃኒት ነው። ለእኛ ብሎ ይጨነቃል። የዚህ ዓለም ባለመድኃኒት ከኛ ብር ለማግኘት ይጨነቃል አይደለ? ይዘነው ስለመጣ ነው ብር ይጨነቃል። ካላስያዝን ሕክምናው አይቀጥልም፣ አይከናወንም። ይህ ግልጽ ነው። የእሱ መድኃኒትነት ግን ስለኛ መዳን ይጨነቃል። በብሉይ ኪዳን እንዲህ ተጽፏል። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ይላል። ክብር ምስጋና ለእርሱ። በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው።
ጭንቀታችን ሁሉ የተጨነቀ ነው። ከኛ ጀርባ ስላለው ነገር አይደለም፣ ስለኛ መዳን የሚጨነቅ መድኃኒት ስለሆነ ነው። ወንጌልን የሚያክል ነገር ቤተክርስቲያን ዘርግታ ከእንዲህ አይነት ጭንቀት እንድንራገፍ ጭንቀታችን ሁሉ በሱ ጭንቀት ላይ እንድናሳልፍ ነው። ስለዚህ ልዩ መድኃኒት ነው። ሶስተኛው መድኃኒቱ በነፃ ነው። በነፃ ነው። ቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጿል። ጸጋ ማለት ነፃ ስጦታ ማንከፍልበት፣ እንዲሁ የእግዚአብሔር የማዳን ጸጋ እንዲሁ ለሰው ልጆች ሁሉ የተሰጠ መድኃኒት ነው። ሰው በዚህ መድኃኒት መገልገል መቻል አለበት። እሾህን ሁሉ የኃጢአት እሾህን ሁሉ ነቅሎ የሚያወጣ ትካዜን የሚያስወግድ እንባን ማቆም የሚችል ዝገትን የሚያጥብ እውነተኛ መድኃኒት። ለዚህ ነው በቅዳሴ ጎርጎርዮስ ላይ በሆሳዕና ቅዳሴ በሚቀደሰው ቅዳሴ ላይ ምን የሚለው? ከመድኃኒትነቱ የተነሳ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየ የሚለው። ከመድኃኒትነቱ የተነሳ ከልዩ መድኃኒትነቱ የተነሳ ከልዑል መንበሩ ወርዶ ለእኛ ምን አለ? ጸጋ ሆኖ ተሰጠን። እንዲሁ ተሰጠን፣ እንዲሁ ወደደን፣ ዋጋ ሳናወጣ። ይህን እኮ መጽሐፍ በሚገባ ይነግሩናል። አሁን የጥበብ አገሯ ወዴት ነው? ዋደራስ ወዴት ነው? የጎዳናስ ፍለጋ ወዴት ተሻገረ? ባህሩን ተሻግሮ በቀይ ወርቅ የገዛት ማን ነው? ከደመናትስ በላይ ወጥቶ ያወረዳት ማን ነው? መዋቲ ጎዳናን አያውቅም፣ ከሰው ዘንድ ተለየች እያለ ቅዳሴያችን ይነግረናል እኮ። እርሷን የሚገዙ ከእግዚአብሔር ጋር ተወዳጁ። ጥበብ ግን ይላል ሲያስረው ኤጲፋንዮስ ነው የተናገረው፣ መድኃኒታችን ነው። በሥጋው መስዋዕትነት ያዳነ፣ በደሙ ፈሳሽነት የተወዳጀን፣ ለመንግሥቱም የመረጠን። ጥበብ ግን መድኃኒታችን ነው። የጥበብ ሁሉ ጥበብ፣ የጥበብ ሁሉ ጥግ እውነተኛ መድኃኒታችን ነው። ይህ መድኃኒት እንዲሁ በጸጋ የተሰጠን ነው። ከደመናት በላይ ወጥተን አይደለም ያወረድ ነው። ከኢየሩሳሌም በቀይ ወርቅ ገዝተን አይደለም ያመጣ ነው። እንዲሁ ነው የተሰጠን። ስለዚህ ነፃ ነው መድኃኒትነቱ። አይምሯችን ይህን መድኃኒት ይልመደው። እንደገና ይህ መድኃኒት ለየት የሚያደርገው የማዳኑ ጊዜ የሚያበቃ መድኃኒት አይደለም። ይህንንም በዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንት ዛሬ ነገም ያው ነው ይለናል። እንደገና ደግሞ ሰቆቃ ኤርምያስ ምዕራፍ 3:23 ላይ ደግሞ ማለዳ ማለዳ እግዚአብሔር አዲስ ነው ይለናል። ያው እንደምናውቀው የዚህ ዓለም ባለ መድኃኒት ሲሰጠን ሕፃናት ወደማይደርሱበት ቦታ አስቀምጡት ተብሎ ይጻፍበታል አይደለ? ኪፕ አዌይ ፍሮም ዘ ሪች ችልድረን ይላል አይደለ? ሕፃናት ወደማይደርሱበት ቦታ አስቀምጡት። የእሱ መድኃኒትነት ግን ሕፃናት ወደ እኔ የመጡ ዘንድ አትከልክሏቸው። ለሕፃናት የሚሆን መድኃኒት፣ የጊዜ ገደብ ያልተጻፈበት መድኃኒት፣ ሁልጊዜ የሚሰራ መድኃኒት፣ ሁልጊዜ አዲስ የሆነ መድኃኒት ክርስቶስ በሚያስተምርበትና በሚፈውስበት ዘመን እንኳን በዛ ዘመን በዘመነ ሥጋዌ አጠገቡ እኮ የነበረ በሽተኛ የለም። አጠገቡ የነበረም በሽታ አልነበረም። እሱ ባለበት ሁሉ ደዌ የለም፣ ሐዘን የለም፣ ጭንቀት የለም፣ ሰላም ማጣት የለም፣ የረፍት መጓደል የለም። ይህ መድኃኒት ባለበት ቦታ ሁሉ ሁልጊዜ አዲስ ነው። ማለዳ ማለዳ እግዚአብሔር አዲስ ነው ማለት ሁልጊዜ መድኃኒትነቱ ይሰራል። የማያቋርጥ መድኃኒት ነው። ስለዚህ በዚህ መድኃኒት እንጠቀም። ልዩ መድኃኒት ነው። ይህ መድኃኒት በሽተኛው ሳይመጣ በሽታውን ያውቃል። ገና ሳንመጣ ያውቃል። በሽተኞች ነን አይደል? አሁን እኛ ለመታከም የመጣ ነው። እዚህ በመዝሙረ ዳዊት ምዕራፍ 22:1-8 ዳዊት የእረኝነቱን ትዝታ ጊዜ ሲጽፍ ራሴን በዘይት ቀባ የሚል ኃይለ ቃል አለው። ዳዊት በእረኝነቱ ጊዜ
በጎችን ከተረከበ በኋላ ማታ የፈለጉትን አጠጥቶ አብልቶ አሳርፎ ወደ በረቱ እንዲሁ አያስገባቸው። በረቱ ደጅ ላይ ዳዊት ይቆማል። እያንዳንዱን በግ ቼክ ያደርጋል፣ ያጣራል። የቆሰለ ያገኛል፣ ያንን ያክማል። እሱ ሳያየው ደግሞ የተሰበረ ያገኛል፣ እሱን ይጠግናል። እንደገና ደግሞ ብዙ ነገሮችን ለመብላት እየጓጉ ብዙ እሾዎች የፏጨሯቸውን፣ ዓይናቸውን የቀደዷቸውን፣ ከንፈራቸውን የሰነጠቋቸውን እነዚህን ሁሉ ያያል። እያንዳንዱን ካከመ በኋላ ነው ወደ ውስጥ የሚያስገባቸው። እግዚአብሔር ደጅ ላይ እንደሚጠብቅ እናምናለን። እንደ መልካችን አመለካከታችን እኮ የተለየ ነው አይደለ? ቆስሎ የመጣ አለ። አሁን ለምሳሌ እግዚአብሔር ምን ያውቀው? ወድቆ የመጣን አለን፣ ተቸግረን የመጣን አለን፣ ሰላማተን የመጣን አለን፣ ፈርተን የመጣን አለን፣ ደንግጠን የመጣን አለን፣ ጊዜው አስጨንቆን የመጣን አለን፣ በቤታችን ሰላማተን የመጣን አለን። በዚህ ሰዓት እንኳን ለልጆች ምን አቀርባለሁ ብለን ትልቁ ጥያቄ መስቀል ላይ ተመልሶልን እያለ ስለዚህ ዓለም ምግብ የምንጨነቅ መተናለን። ትልቁ ጥያቄ እኮ መስቀል ላይ ተመለሰ። የዘላለም ሕይወታችን መስቀል ላይ በበቂ ሁኔታ እግዚአብሔር እንዲህ አይነቱን መስዋዕት አደነቀ እንደሚለን ዮሐንስ አፈወርቅ በቅዳሴው ላይ ይህን ያደነቀው መስዋዕት መስቀል ላይ የተከፈለልን ለሁሉ ነገር በቂያችን ነው። ከዛ በኋላ ያለው ግን ዳረጎት ነው፣ ስጦታ ነው። በእንዲህ አይነት ሁኔታ የመጣን አለን። መሄጃ ስላጣን የመጣን ልንኖር እንችላለን። ሰው ስለመጣ የመጣን ልንኖር እንችላለን። ተቀስቅሰን የመጣን ልንኖር እንችላለን። በብዙ መንገድ ነው የመጣን። እንዳመጣጣችን ግን ተመልሰን መሄድ የለብንም። የዚህ መድኃኒት ተጠቃሚ መሆን አለብን አይደለ? ሕሊናውን ቆስሎ የመጣ ሰው በወንጌል ታክሞ መሄድ ማመን አለበት። ወድቀን የመጣን ሰዎች ተነስተን እንደሄድን ማመን አለብን። ምክንያቱም መጽሐፍ ቅዱስ በቴሌስኮፕ ክርስቶስ በማይክሮስኮፕ ይመሰላሉ። እንደው ቀለል ባለ ነገር እንመለከተው። መጽሐፍ ቅዱስ ሩቅ የነበረውን እግዚአብሔር በቅርብ ያሳያል። ቴሌስኮፕ ደግሞ የረቀቀውን በክርስቶስ የተመሰለው የረቀቀውን ነገር ደግሞ አጉልቶ ያሳያል። መጽሐፍ ቅዱስ እግዚአብሔርን ለማሰብ ቅርብ ነው። በክርስቶስ በኩል ደግሞ በጣም ጉልህ ነው። ለዚህ ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም፣ በጉያው ያለ አንድ ልጁ እርሱ ተረከው የሚለው። እግዚአብሔር በመጽሐፍ ቅዱስ ቅርብ ነው፣ በክርስቶስ ደግሞ በጣም ጉልህ ነው። ፍቅሩን አይተናል። የእግዚአብሔር አብን ውድ ልጁን ለኛ በመስጠት ሕይወትን አየ። የእግዚአብሔር አብን ልጁን በመስቀል ላይ በመዋል ስለዚህ ይህንን ካሰብን ታክመን እንደሄድን፣ ተነስተን እንደሄድን፣ ተጽናንተን እንደሄድን፣ እግዚአብሔር ርቆን እንዳልቆመ ተፈውሰን እንደሄድን፣ በተስፋ ተሞልተን እንደሄድን፣ ተረጋግተን እንደሄድን፣ ለቤታችን ፍጹም ሰላም እሱ ብቻ እንደሆነ ምርጫችን አድርገን እንደሄድን ሊሰማን ይገባል። አለበለዚያማ ድካም ከንቱ ነው። ከመመላለሳችን ይልቅ መመለሳችንን እግዚአብሔር በእጅጉ ይፈልገዋል። ስለዚህ የዚህ መድኃኒት ልዩነቱ ይሄ ነው። መጻጉዕን ስናስብ 38 ዓመት ሙሉ የተኛውን በሽተኛ ሳይሆን በውስጣችን እስካሁን የዘረዘርናቸውን ሕመሞች እንዳሉብን እንገንዘብ። ለዚህ ደግሞ እግዚአብሔር ፈልጎ ያገኘን በመስቀል ላይ ነው። እኛም እሱን ፈልገን የምናገኘው መስቀሉ ላይ ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ወልድና ስመ ክርስትና ገቢረ ተአምራቱ መንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን። የመድኃኔዓለም ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የትጉሃን መልአክ ጥበቃ፣ የቅዱሳን አባቶቻችን ረድኤት በረከት
በምንወዳት ሀገራችን በምንማርባት ቤተክርስቲያናችን በስጋም በመንፈስ በወለዱ ቤተሰቦቻችን እንዲሁም በታመሙ በተቸገሩ በተሰቃዩ ወገኖቻችን ላይ ለዘላለሙ ጸንቶ ይኖር። በሰማነው ቃል እግዚአብሔር ይባርክ።